በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን እንማማራለን። በክፍል 9 ስንፈተ ሩካቤና አይነጠላ በሚል ርዕስ የሚሊዮን ወጣቶችና በተለይ የባለ ትዳሮች ወቅታዊ ችግር የትዳራቸው ሰቆቃና የደስታ እንቅፋት ስለሆነው በአይነጠላ ምክንያት ስለሚመጣው ስንፈተ ሩካቤ ተመልክተናል። በዚህ በክፍል 10 ደግሞ የስንፈተ ሩካቤ መፍትሄዎች ምን ናቸው? ለስንፈተ ሩካቤ ሳይንሳዊ መድኃኒቶችን መውሰድ ይቻላል ወይ? ስንፈተ ሩካቤ በሳይኮሎጂ ውጤት አለው ወይ? ስንፈትና የአበሻ መድኃኒት ምን ይመስላል የሚለውን እናያለን። አምላክ አበው ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ብዙዎች በስንፈተ ሩካቤ በችግሩ ከመጠቃታቸው የተነሳ ስንፈተ ሩካቤ መፍትሄ የሌለው እስኪመስላቸው ተስፋ መቁረጥ ውስጥና የነገ የትዳር ሕይወታቸው ጥያቄ ውስጥ እስኪገባ ደርሰዋል። የአይነጠላው አንዱ ውጊያው በዚህ በተሰበረና በአልችልም መንፈስ ውስጥ ገብተን በሱ ተጠልፈን ደስታ ቢስ ሕይወትን ለኛ ማስታቀፍ ነውና በመጀመሪያ ከተስፋ መቁረጥ ውስጥ ወጥታችሁ አማልቶ የፈጠራችሁ እግዚአብሔር ሁሉን ማድረግ ስለሚችል ከሱ ዘንድ መፍትሄ አለ። ወዳጆቼ ከዚህ ቀጥሎ በመፍትሄ ደረጃ የምዘረዝራቸው ሁሉንም ቢመለከትም አብዛኞቹ ባለ ትዳሮችን ያማከለ ነው። ምክንያቱም የስንፈተ ሩካቤ ችግር ዓለማዊንም መንፈሳዊንም ትዳር እየተፈታተነ ትዳሩንም እየበተነ ስለሆነ በመፍትሄ ደረጃ አንደኛ መፍትሄ ጸሎት ነው። ጸሎት ለስንፈት ትልቅ መፍትሄ ነው። ሳራ በትዳሯና በሩካቤዋ ይፈትናት የነበረውን አጋንንት ወደ እግዚአብሔር አጥብቃ ጸልያበታለች። በተለይ ከባሏ ከጦቢያ ጋራ ችግሩን የጋራ በማድረግ በመጽሐፈ ጦቢት ምዕራፍ 8 ቁጥር 7 ላይ ጸልየዋል። ጸሎታቸውም ይህችን እህቴን የማገባት በሚገባ ነው እንጂ ስለ ዝሙት አይደለምና አቤቱ እንረዳዳ ዘንድ ለርሷና ለኔ ይቅርታህን ስደድልኝ በማለት ነው። እዚህ ላይ እንረዳዳ በማለት የገለጹትና የጸለዩት ነገረ ሩካቤያቸውን ነው። ስንፈተ ሩካቤ በባል ካለ እንደ ሳራና ጦቢያ በመተባበር መጸለይ እንጂ ችግሩ የባል ነው በማለት ሚስት ችላ ካለች ፈተናው ላይ ነጠላው ትዳሩን ለመሰንጠቅ ብሎም ለማፍረስ ይመቸዋል። ችግሩ የሚስት የስሜት መቀዛቀዝ የሰውነት መደንዘዝ ከሆነ ባል እንደ ጦቢያ ለሚስቱ ችግር እግዚአብሔር ፊት ለጸሎት መቆም አለበት። ሁለተኛ መፍትሄ ለቅዱሳን መሳል ነው። ለምሳሌ አቡነ ሀብተ ማርያም በገድላቸው ላይ በስንፈተ ሩካቤ የሚቸገር ሰው እንደነበረና ሰውየውም ገዳማቸው ድረስ ሄዶ ተስሎ ሲመለስ ጻድቁ በጸሎታቸው ስንፈተ ሩካቤን እንዳራቁለትና ሰውየውም በትዳሩ ተደስቶ እንደኖረ በታምራቸው ተጽፏል። የልጅ ቃል ኪዳን ያላቸውን ለምሳሌ ለአቡነ ኪሮስ፣ ለአቡነ ገብረ መንፈስ ቅዱስ፣ ለመጥምቁ ዮሐንስ መሳል። ምክንያቱም ልጅ የሚወለደው ሩካቤ ሥጋ በሚፈጽም አካል ስለሆነ በቃል ኪዳናቸው ልጅ የሚያሰጡ ስለሆነ ስንፈተ ሩካቤንም ያስወግዳሉ። ሶስተኛ መፍትሄ ጸበል መጠመቅ ነው። አይነጠላም ይሁን ሌላ መንፈስ የሩካቤ ሥጋ ስሜት ስለሚገርሉ ጸበል መጸበሉ አጋንንቱ በእኛ ላይ የበላይ እንዳይሆን ያደርገዋል። በውስጣችን ሆኖ ስሜታችንን የሚገርለውን አይነጠላ ጠበቅ አድርገን ጸበል ስንጠመቅ ከላያችን እየበነነ ይሄዳል። በዚህም ችግራችን ይፈታል። ለፈተና ቶሎ ባይፈታም እንኳን ከፍተኛ ለውጥ እናይበታለን። አራተኛ መፍትሄ ቅባ ቅዱስ መቀባት ነው። በቅባ ቅዱስ አካልን መቀባት በተለይ ሀፍረታችንን ያለ ምንም ማፈር መቀባት። አጠቃቀሙም አባቶቻችን እንደነገሩ መዝሙር 81ን 3 ጊዜ ቅባ ቅዱስ ላይ ጸልዮ
አካልን መቀባት አንድ መፍትሄ ነው። አንዳንዶች ቅባ ቅዱስ ምዕመናን መቀባት አይችሉም ይላሉ። ምዕመናን መቀባትና መንካት የማይችሉት ቅባ ሜሮንን ነው። ቅባ ቅዱስ ለሕሙማን የተዘጋጀ የተቀደሰ ቅባት ነው። ቅባ ቅዱስ የሚቀባው ክህነት ባለው ቢሆንም እንደዚህ አይነት ልዩ ችግር ያለባቸው ሰዎች ግን ቅባ ቅዱሱን በካህናት አባቶቻችን አስባርከው ጸሎት አስደርገው መቀባት ይችላሉ። አምስተኛው መፍትሄ በምራት መረዳዳት ነው። ምራት ወይም መዳራት የሚባለው ብዙዎቻችን በስያሜው ግር እንሰኛለን። ምራት የምንለው ሩካቤ ሥጋ ልንፈጽም ስንል አስቀድመን የምንዘጋጅበት በመሳሳም በመተሻሸት በመነካካት የምናደርገው ቅድመ ዝግጅት ነው። ምራት ወይም መዳራት ማለትም የተራክቦ የመጀመሪያ ድርጊት ነው። ይህ ደግሞ በሁለቱም ጾታ ላይ የስሜት መቀዛቀዝ የፍላጎት መደንዘዝ ውስጥ ለሚገባ አንዱና ዋነኛው መፍትሄ ነው። ጨዋ ሰው እንኳን የሰው ቤት የራሱ ቤት ሊገባ ሲል ያንኳኳል። በባልና በሚስት ተራክቦ መሃል እንደው ዝም ብሎ ዘው ብሎ ወደ ሩካቤ ሥጋ ከመግባት ፍቃድን፣ ፍላጎትን፣ ደስታን በምራት መገላለጥ መልካም ነው። ሩካቤ ሥጋን ለመጀመር ምራት ወይም መዳራት ማለት ቤት ማንኳኳት ማለት ነው። ተጣማሪም የምራቱን ምላሽ መስጠት ማለት ቤት ሲንኳኳ አለው ይግቡ እንደማለት ነው። ምራት አግባብ ሊኖረው ይገባል። እንደ ምዕራባውያን ልቅና ነውር የሆነ ምራት ሳይሆን በመጽሐፍ ቅዱስ የተጠቀሱትን አካል በምራት መጠቀም ይቻላል። ለምሳሌ የሴት ልጅ ጡት ለጌጥነትና ልጅ ለማጥባት ብቻ አይደለም የተፈጠረው። ይልቁንም ጡት የወንድን ስሜት መግዛት፣ የሴትን ስሜት ማምጣት መቻሉን ስናስብ ፈጣሪ ለደስታም እንደፈጠረው እንረዳለን። በተለይ ሴት ልጅ ጡት ወንዶች ከሚወዱትና ከሚሰናከሉበት አንዱ አካሏ ነው። ጥበበኛው ሰለሞን በመጽሐፈ ምሳሌ ምዕራፍ 5 ቁጥር 19 ላይ ጡቷ ሁል ጊዜ ታርካ በፍቅሯም ሁል ጊዜ ጥገብ ማለቱ ጡት ለምራት እርካታ መሆኑን ያሳያል። በተለይ የምራት ወይም የመዳራት ትልቁ ጥቅም ለሁለቱም ጾታ ቢሆንም ለሴት ልጅ መልካም ነው። ወንድ ያለ ምራት የስሜት ሙቀት ሊሰማው ይችላል። ሴት ልጅ ግን ያለ ምራት የስሜት ሙቀት ውስጥ ላትገባ ትችላለች። ግን ያለ ምራት ወደ ሩካቤ ሥጋ መግባት ትችላለች። አንቀጸ ሥጋዋ ቀለም አልባ ፈሳሽ ስለማያመነጭ ለሷም ለባሏም ምቾት አይሰጥም። ቀለም አልባ ፈሳሽ የሚባለው ሴት ልጅ ለሩካቤ ዝግጁ ስትሆን የሚታያት ፈሳሽ ነው። አይነ ጥላ ይህንን ፈሳሽ በማድረግ በማጥፋት ሴቶችን ስሜት አልባ ያደርጋቸዋል። ሴት ልጅ ቀለም አልባ ፈሳሽ ከሌላት በሩካቤ ሥጋ ጊዜ ህመም ሊሰማትና ስሜት ልታጣ ትችላለች። ስለዚህ የምራት ትልቁ ጥቅም አንቀጸ ሥጋዋ ቀለም አልባ ፈሳሽ እንድታመነጭ ያደርጋል። ይህ ደግሞ ሩካቤ ሥጋን ምቹና ጣዕም ያለው እንዲሆን ያደርጋል። ሴቷንም በሩካቤ ሥጋ ምክንያት የሚሰማት ህመም እንዳይኖር ያግዛታል። ሌላው ያለ ምራት የሚደረግ ሩካቤ ሥጋ ደስታው የጋራ አይሆንም። ወደ አንዱ ብቻ ያጋደለ ደስታ ብቻ ነው የሚሆነው። ምክንያቱም ምራት የመፈቃቀድ ምልክት ስለሆነ፣ ይህ ከሌለ አንዱ ለራሱ ደስታ እንጂ ለጋራ ደስታ ላይጨነቅ ይችላል። ስለዚህ አግባብነት ያለው ምራት ወይም መዳራት የሚታፈር ሳይሆን የሚመከር ነው። በምራት ሰዓት መሳሳም ወደ ትልቅ ስሜት ይከታል። ጥበበኛው ሰለሞን በመኃልየ መኃልይ ምዕራፍ 1 ቁጥር 2 ላይ በአፉ መሳሚ ሳመኝ ያለው መሳሳም የፍቅር መገለጫና የተራክቦ ፍላጎት መግለጫ ነው። ምራት ወይም መዳራት ከህጋዊ ጋብቻ ውጭ ከሆነ ኃጢአት ነው። በተለይ ለትዳር የተሳሰቡ ጮኛሞች መጋባታችን ስለማይቀር ብንሳሳም ችግር የለውም በማለት ችግር ውስጥ ሲገቡ ይታያሉ። ብዙዎች እንደ ቀልድ ምንም አልሆንም በማለት በምራት በመዳራት ሥጋዊ ድንግልናቸውን ያጣሉ። ምራት በራሱ ራስን መቆጣጠር ወደማይቻልበት ስሜት ውስጥ ስለሚከት ብዙዎቹን ለዝሙት ዳርጓቸዋል። ስለዚህ መልካም በሆነ ምራት ወይም መዳራት ሩካቤ ሥጋን ጣዕም ያለውና ደስታን የሚሰጥ ማድረግ ይቻላል። ስድስተኛ መፍትሄ ከድንገተኛ ድንጋጤ መውጣት ነው። ሩካቤ ሥጋን ልትፈጽሙ ስትሉ በምራት ጊዜ ድንገተኛ የዘር መፍሰስ ሊያጋጥም ይችላል። በሩካቤም ሰዓት ያለ ሰዓቱ ዘር ሊፈስ ይችላል። እንዲሁም ድንገተኛ የኀፍረት አለመታዘዝ ሊከሰት ይችላል። ይህ ክስተት በሴቶች ላይ ከፍርሃት ጋር በተያያዘ ሊከሰት ይችላል። በዚህም ጊዜ ከፍተኛ መደናገጥ ከተፈጠረ ሌላ ችግር መፍጠር ነው። ምክንያቱም ድንጋጤ ካለ ሩካቤን ማስተካከል አይቻልም። ጭንቀት ውስጥ በመግባት ሌላ ችግር ይፈጠራል። ስሜትን ማገገም አይቻልም። ድንጋጤ ማለት በሞቀ ውሃ ላይ በረዶማ ውሃ መጨመር ማለት ነው። ስለዚህ ማስማማት እንቸገራለን። የሩካቤ ሥጋ ገና ድንገተኛ ለመታዘዝ እንደ ድንገተኛ የልብ ህመም ያለ ነው። ድንገተኛ የልብ ህመም ሲከሰት ሙሉ ሰውነት አይሰራም፣ ግን ከሰዓታት በኋላ ይስተካከላል።
ልክ እንደዚሁ የተራክቦ ስጋም አልሆን ካለ በሰዓታት ውስጥ ይስተካከላል። ሰባተኛ መፍትሄ መረዳዳት ነው። ከትዳር ዓላማዎች አንዱ መረዳዳት ነው። ይህንንም ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 31 ላይ ከሚስቱ ጋር ይተባበራል ማለቱ የባልና የሚስትን ውጫዊና ውስጣዊ ትብብርን ነው። መረዳዳት ሲባል በኑሮ ብቻ ሳይሆን በስሜታዊ ችግርም መረዳዳት ያስፈልጋል። ችግሩ ያለበትን ሰው ተጣማሪው በሞራል በስነ ልቦና መጉዳት ሳይሆን መርዳት አለበት። ስምንተኛ መፍትሄ ሞራልን መጠበቅ ነው። ችግሩ ያለበትን ሰው አእምሮ ሞራሉ ከተነካ ተራክቦ የአእምሮ ፍላጎት በሰውነት የመገለጽ ስሜት ስለሆነ ሞራልን መጠበቅ ስሜትን መጠበቅ ነው። ዘጠነኛ መፍትሄ ስሜትን ማበረታታት ነው። ስንፈተ ሩካቤ ያለበት ባለትዳር እደሰታለሁ አስደስታለሁ ብሎ ነውና ሩካቤ ስጋን የሚጀምረው ያለውን የድክመት ስሜት ማበረታታት ለተቃራኒው ትልቅ ሞራል ስለሚሆን ስሜቱ ይበረታል። አትችልም አልሆነልህም ብሎ ያለውን ትንሽ ስሜት በሞራል ነክ ንግግር አፈር ከድሜ ከማስበላት ስሜትን ማበረታታት መልካም ነው። አስረኛ መፍትሄ በራሱ እንዲተማመን ማድረግ ነው። ባልና ሚስት ሩካቤ ስጋ ሊፈጽሙ ሲሉና እየፈጸሙ ካሉ የወንዱ ገላው ባይታዘዘው ወይም ዘር ቢያፈስ የሞራል ስብራት እንዳያመጣ ማበረታታት ያስፈልጋል። የኔ ደስታ ለምን ቀረብኝ በማለት ሞራል መንካት የለባቸው። ቢቻል በአሁኑ ካልሆነ በሁለተኛው ዕድል እንዲሞክር መስጠት ነው። 11ኛ መፍትሄ ባለው ስሜት መደሰት ነው። ባለትዳሮች ስሜታቸው ሙሉ ሆኖ እነሰው ሙሉ ደስታ ባይሰጣቸው ባለው በችግሩ ትንሽ ደስታ መደሰት መቻል ሰማዕትነት ነው። ችግር ያለበት ሰው ከነችግሩ የሰጠውን ትንሿን ደስታ እንደ ሙሉ ደስታ መቁጠር ደስታውን ሙሉ ያደርጋል። አንድ ወዳጄ ባሏ ሰውነቱ ለሩካቤ ስጋ ብዙም ዝግጁ አይሆንም ነበር። ታዲያ ይቺ የተባረከች ልጅ ትዳሯን ከጠበቀችበት መንገድ አንዱ ባሏ ከነችግሩ የሰጣትን ጥቂት ደስታ የማይባል ሙከራውን እንደ ትልቅ ደስታ ስለምታየው በተለይም ከሩካቤ ስጋ በኋላ ያለውን መሸማቀቅ ለማጥፋት ደስተኛ እንደሆነች ደስታዋ ሙሉ እንደሆነ ስለምትነግረው በባሏ ላይ ትልቅ ደስታ ትፈጥርበት ነበር። ታዲያ ይቺ ልጅ ትዳሯ በሩካቤ ስጋ ችግር ባለማፍረስ ትዳሯም በመታደጓ ትልቅ ክብር ከፈጣሪ ታገኛለች። ስንት ሴቶች በሩካቤ ስጋ ለመጣጣም ምክንያት ትዳራቸውን ፈቱ እየተባለ ሰቆቃ በሚነገርበት ዘመን ይቺ ሴት የትዳር ሰማዕት የሚል የጽድቅ መስፈርት ቢኖር ስለ እውነት ይቺ ሴት ክብሩን ትቀዳጃለች። ባለው ትንሽ ደስታ መደሰት የራሱ ትልቅ ጥቅም አለው። አንደኛ በትንሽ የጋራ ደስታ መደሰትን ይለምዳሉ። ሁለተኛ እላፊ ደስታን በማሰብ ሞራልን ከመንካት ይድናሉ። ሶስተኛ ተጣማሪያቸው ላይ የይችላል ስሜትን ያሳድራሉ። አራተኛ ባለው ችግር በትንሹ ከተደሰቱ ወደ ውጭ መመልከት ብሎም ከመዘሞት ይተርፋሉ። አምስተኛ ትዳራቸውን ከማፍረስ ልጆቻቸውንም ከመበተን ይታደጋሉ። ስለዚህ ችግሩ እስኪስተካከል ባለው በትንሹ መደሰት መልካም ነው። 12ኛ መፍትሄ ከአልችልም ስሜት መውጣት ነው። አንድ ሰው አንድ ነገር አልችልም ካለ በምንም ታምር የሚያደርገው ነገር የለም። ሰውነት የሚታዘዘው ማዕከላዊ በሆነው አእምሮ ስለሆነ አልችልም ካል ሰውነት በፍጹም ሊታዘዝ ሊተገብር ሊችል አይችልም። ሁሉም ነገር የሚጠነሰሰው የሚደረገው በአእምሮ ነው። ስለዚህ ባለትዳሮች ሩካቤ ስጋን አልችልም ካሉ አይነጥላው የኛን የአልችልም ሐሳብ ላይ በሚነድ ሰዓት ላይ ቤንዚን ይሆናል። ስለዚህ ሁሉንም የሚያስችለው እግዚአብሔር ስለሆነ ካልችልም ስሜት መውጣት አለብን። ለስንፈት ሳይንሳዊ መድኃኒት መውሰድ ይቻላል የሚለውን ስናይ ቀደም እንዳልኩት የስንፈት ችግር በወንዶች ላይ ይጸናል። ስለዚህ ይህንንም ችግር ለመፍታት ወይም ለማስተካከል በአሁን ጊዜ በሐኪምና ያለ ሐኪም ትዕዛዝ መድኃኒት መውሰድ እየተለመደ ነው። የዚህ ችግር ሰለባ የሆኑት ከወጣት እስከ ባለትዳሮች መድኃኒቱን ብንጠቀም ኃጢያት ነው ወይ? ምንስ ችግር አለው? ከመንፈሳዊ እይታ አንፃር እንደማንኛውም አይነት መድኃኒት መውሰድ ይቻላል ወይ? ትዳሬን ለመታደግ በወስድስ የሚሉት ጥያቄዎች አሉ። አንዳንዶች ከጭንቀታቸውና ከችግራቸው አንፃር ሻል ያለ መድኃኒት ፈልገው ከውጭ የሚያስመጡም አሉ። በተለይ በወጣቱ ዘንድ ቪያግራ መጠቀም የተለመደ ነው። አሁን ደግሞ ቫይማክስ የተባለው መድኃኒት በብዙዎች ዘንድ እየተዘወተረ ነው። የሚገርመው ችግሩ የሌለባቸውም ካለባቸው ባልተናነሰ መልኩ መጠቀማቸው ነው። በእርግጥ መድኃኒቱ ለስንፈተ ሩካቤ ተብሎ ተለይቶ ቢሰራም እንደማንኛውም መድኃኒት ነው። ግን ውሻ በቀደደው እንደሚባለው ስንፈተ ሩካቤ ያለባቸው ሰዎች ቪያግራንና ቫይማክስን አዘውትረው የሚጠቀሙ ከሆነ ችግሩ ሁሌም አብራቸው ነው የሚኖረው። ሰውነታቸው መድኃኒቱን ይለምድና ሩካቤ ስጋን ያለ መድኃኒት እገዛ መፈጸም አይችሉም።
በመድኃኒት ውስጥ ያለው አነቃቂ ሆርሞን የተፈጥሮ ስላልሆነ የጎንዮሽ ጉዳት አለው። ይህም በሂደት ለልብ ህመምና ለደም ብዛት ይዳርጋል። ሰዎች ከችግራቸው አንፃር መድኃኒቱን መውሰዳቸው ችግር ባይኖረውም መድኃኒቱ ይዞት የሚመጣው ችግር ራሱ አንድ አደገኛ ችግር ነው። ስለዚህ አንዱን ችግራችንን እንፈታለን እናቃልላለን ብለን ቀላል ያልሆነና ሌላ የጤና ችግር ውስጥ ልንገባ እንችላለን። ስንፈተ ሩካቤ በሳይኮሎጂ ውጤት አለው ለሚለው ሳይንሱ የመንፈሳዊ ዓለምን የክፋት ሰራዊት ለምሳሌ አይነ ጥላን ስለማያውቅ ስንፈትን ከአእምሮ ከስነ ልቦና ጋር ብቻ በማገናኘት ለመፍታት ይሞክራል። ጥቂቶች ትንሽ ለውጥ ቢያመጡም ሚሊዮኖች ግን መፍትሄ አልባ ሆነዋል። ትርፉን እናውቃለን የሚሉ ባለሙያዎች ጋራ መመላለስና ገንዘብና ጊዜ ማጥፋት ነው። ስለዚህ በክፉ መንፈስ የሚመጣ የስንፈተ ሩካቤ ችግር ስጋይ ጥበብን በተማሩት ሰዎች መፍትሄ አናገኝም። ስንፈትና ያበሻ መድኃኒትንም ስንመለከት አንዳንዶች ለስንፈተ ሩካቤ መፍትሄ እንሰጣለን ችግሩን እናስወግዳለን እያሉ በየጋዜጣውና በየመጽሔቱ ማስታወቂያዎችን ያወጣሉ። የተቸገሩትን ማስታወቂያውን በማየት መፍትሄ ለማግኘት አዋቂ ተብዮቹ ጋር ይሄዳሉ። ግን ገንዘብ ከመበላት መፍትሄም ከማጣት ውጪ ያተረፉት ነገር የለም። የሚገርመው ገንዘቡን ብዙ ሆኖ ብዙ ተከፍሎበት መፍትሄ አለመገኘቱ ነው። ስለዚህ እግዚአብሔር ሙሉ አድርጎ ፈጥሮን ሰይጣን ላጎደለብን ነገር መፍትሄው እግዚአብሔር ብቻ ነው። በስንፈተ ሩካቤ መፍትሄ ጉዳይ ብዙ ጥናቶች ይደረጋሉ፣ መፍትሄ ተባሉት ይነገራሉ። ሁሉም መፍትሄ መስጫ ሳይሆን ገንዘብ መብያ ናቸው። ወዳጆች እከክ የሰጠ ጥፍር አይነሳም ይባላል። ትዳርን የሰጠን ጌታ በርትተን ከጸለይን በትዳራችን መሃል የሚፈጠረው ስንፈተ ሩካቤ መስተካከሉ አይቀርም። ግን በርትተን እንጸልይ። በመፍትሄ ደረጃ የዘረዘርኳቸው ለመተግበር እንሞክር። ለዛሬ እዚህ ላይ በቃናል። በተረፈ ይህ ችግር ያለባችሁ ባለ ትዳሮች የአብርሃምና የሳራ አምላክ ይርዳችሁ። በክፍል 11 ደግሞ ወንድ አይነ ጥላ በሴቶች ላይ በሚል ርዕስ ብዙ ወቶቻችንን ስለሚያሰቃየው አደገኛና ቀኒታ ስለሆነው አይነ ጥላ እንማማራለን። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።